ሰላም ጤና ይስጥልን ውድ ቻናላችን ቤተሰቦች እንደምን አላችሁልን? እንደምን እስከ ሰዓት ቆያችሁልን? ይህ ኤትፎል አካዳሚ ነው። ኤትፎል አካዳሚ የአማርኛ የእንግሊዝኛ ትምህርቶችን በኦንላይን እያስተማርን እንገኛለን። እንዲሁም ሌሎች ትምህርቶችንም እየሰጠን እንገኛለን። እርስዎም በኦንላይን መማር ከፈለጉ ከታች በምናስቀምጥላችሁ ስልክ ወይም ደግሞ በ0930 24 51 41 በተለያዩ ሶሻል ሚዲያ አማራጮች በኢሞ በዋትሳፕ ወይም ደግሞ በቴሌግራም ሀይል ልትሉን ትችላላችሁ። እጅግ ደስ ብሎን አክብረናችሁ እንመልስላችኋለን። አማርኛ መጻፍ የሚቸግራችሁ፣ አማርኛ ማንበብ የሚቸግራችሁ፣ አገጣጥሞ ማንበብ የሚከብዳችሁ፣ ፊደሎችን መለየት የማትችሉ እንዲሁም ደግሞ መጽሐፍ ቅዱስ ማንበብ የምትፈልጉ በ0930 24 51 41 በዋትሳፕ ወይ ደግሞ በኢሞ ሀይ በሉን። ቶሎ እንመልስላችኋለን፣ ቶሎ እናስጀምራችኋለን። ቶሎ ተመዝገቡ፣ ጊዜያችሁን አታባክኑ እንላችኋለን። በየትኛውም ዓለም ሆናችሁ መማር ትችላላችሁ። ዘ ኦንሊ ቲንግ የሚያስፈልጋችሁ ስልካችሁና ኢንተርኔት ብቻ ነው። ቁጭ ብላችሁ ቤታችሁ ደብተራችሁን ይዛችሁ መማር ትችላላችሁ። በየትም ቦታ እንደ ድሮ በቦርሳ ደብተራችሁን ይዛችሁ አቋርጣችሁ የምትሄዱበት ጊዜ የለም። ይህንን ቴክኖሎጂ ተጠቀሙ፣ እድላችሁንም ተጠቀሙበት። ወደ ዛሬው ቪዲዮ ከመሄዴ በፊት ይህንን ቪዲዮ ላይክ፣ ሼር፣ ሰብስክራይብ፣ ኮሜንት አድርጉልኝ። ዛሬ አዲስ ቪዲዮ ይዤላችሁ መጥቻለሁ። እንግዲህ ዛሬ የምናየው ስለ አዳም ነው ማለት ነው። አዳም ነው፣ ስለ አዳም ነው የምናነበው ዛሬ። አዳም ምን አደረገ፣ ማን ነው የሚለውን እንግዲህ በመጽሐፍ ቅዱሱ መሰረት እናያለን ማለት ነው። የመጀመሪያዎች አናት ዳናት ደግሞ ምን ናት? አዳም ነው የሚለው አዳም። አናት ዳናት ምን ናት? አናት ዳናት ምን ናት? አዳም ነው የሚለው። ማለት እንግዲህ የመጀመሪያዋ ፊደል ናት። ዳ ማለት ደግሞ የደ አራተኛ ዘር ናት። ያ ማለት ደ ዱ ዲ ዳ ስትሉ አራተኛ ላይ የምታገኘው ፊደል ናት ዳ። ምን ማለት ደግሞ የመ ስንተኛ ዘር ናት? ስድስተኛ ዘር ናት። ማለት መ ሙ ሚ ማ ሜ ም ስትሉ የምታገኙት ፊደል ናት። አዳም ነው የሚላችሁ። አዳም ከዛች የናት፣ እች መናት፣ እች ጀናት፣ መናት፣ እች ሪ ናት፣ እች ያ ናት፣ እች ው ናት። ሲነበብ ምን ይላል? የመጀመሪያው ነው የሚለው። አዳም የመጀመሪያው ነው የሚለው። አዳም የመጀመሪያው። እዛ እች የናት፣ እች ተናት፣ እች ፈናት፣ እች ጣናት፣ እች ደግሞ ረናት። የተፈጠረ ከዛች ተ ከዛች ፈናት ከዛች ጣናት ከዛች ረናት። ሲነበብ የተፈጠረ የተፈጠረ። አዳም የመጀመሪያው የመጀመሪያው። አዳም የመጀመሪያው የመጀመሪያው ነው የሚለው። አዳም የመጀመሪያው የተፈጠረ 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 ሰው 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 ነው ነው የሚለው ነው። ሰው ነው። ምን ይላል? አዳም የመጀመሪያው የተፈጠረ ሰው ነው። እንግዲህ አዳም በመጽሐፍ ቅዱሱ መሰረት ማለት ነው መጀመሪያ እግዚአብሔር አዳም የፈጠረው ሰው ነው ማለት ነው። ሲፈጠርም የስንት አመት ጎረምሳ ነበር? የ30 አመት ጎረምሳ ነበረ። የ30 አመት ጎልማሳ ነበረ ለማለት ነው። አዳም የመጀመሪያው የተፈጠረ ሰው
ሰው ነው ነው የሚለው። ኦኬ አዳም የመጀመሪያው የመጀመሪያው ኦኬ አዳም የመጀመሪያው የተፈጠረ ሰው ነው የሚላችሁ ሰው ነው። ቀጣይ እች እ ናት። ኦኬ እች ግ ናት። እች ዚ ናት። እች አ ናት። እች ብ ናት። እችኛዋ ደግሞ ሄ ናት። ሄ የሀ መርኳ ናት፣ ግን እንደ ሀ ነው የምናነባት። ሶ የሀ አምስተኛዋ ዘር ናት። ሀ ሁ ሂ ሃ ሄ ስትሉ ታገኟት ናት። እች ር ናት። ር ማለት ደግሞ የረ ስድስተኛ ዘር ናት ማለት ነው። ራ ሩ ሪ ራ ሪ ር ሶ እች እ ናት። እች ግ ናት። እች ዚ ናት። እች አ ናት። እች ብ ናት። እች ሄ ናት። እች ር ናት። ሲነበብ እግዚአብሔር ነው የሚለው። እግዚአብሔር ኦኬ እግዚአብሔር እግዚአብሔር ኦኬ እግዚአብሔር ነው የሚለው። ኦኬ የመጀመሪያዋ እ ናት። እቺ ጌ ናት። ጌ የገ ስድስተኛ ዘር ማለት ነው። ጌ ይችኛዋ ግ የገ ስድስተኛ ዘር ናት። ገ ጉ ጊ ጋ ጌ ግ ስትሉ ታገኟታላችሁ። እዚህ ደግሞ የዘ ሶስተኛ ዘር ናት። ዘ ዙ ዚ እቺ ደግሞ አ ናት። እቺ ብ ናት። እቺ ሄ ናት። እቺ ር ናት። እግዚአብሔር ነው የሚለው እግዚአብሔር። ከዛች ደግሞ አ ናት። ከዛች ዳ ናት። ከዛች ም ናት። ከዛች ን ናት። አዳምን ነው የሚለው አዳምን ነው የሚለው። ኦኬ እግዚአብሔር አዳምን ኦኬ አዳምን እግዚአብሔር አዳምን እች ከ ናት። እች አ ናት። እች ፈ ናት። እች ር ናት። ከአፈር ኦኬ ከአፈር ካፈር ፈጠረው ኦኬ ሶ እግዚአብሔር አዳምን ች ከ ናት። ች አ ናት። ች ፈ ናት። ች ር ናት። ከአፈር እች ፈ ናት። ች ጠ ናት። ች ረ ናት። ች ው ናት። ፈጠረው ኦኬ እግዚአብሔር አዳምን ከአፈር ፈጠረው ኦኬ እግዚአብሔር አዳምን ከአፈር ፈጠረው። ቀጣይ ች አ ናት። ች ዳ ናት። ች ም ናት። አዳም ነው የሚለው አዳም ኦኬ አዳም ች በ ናት። ች ኤ ናት። ች ደ ናት። ች ን ናት። በኤደን ኦኬ በኤደን ች አ ናት። ች ዳ ናት። ች ም ናት። አዳም ኦኬ እች አ ናት። ች ዳ ናት። ች ም ናት። አዳም ች በ ናት። ች ኤ ናት። ች ደ ናት። ች ን ናት። በኤደን ነው የሚላችሁ። ኦኬ እች በ ናት። ኤ ማለት ደግሞ የአ ስንተኛ ዘር ናት? አምስተኛ ዘር ናት። እች ደ የመጀመሪያዋ ናት። እች ደግሞ ን ናት። የነ ስድስተኛ ዘር ናት። ና ኑ ኒ ና ኔ ን ስትሉ ታገኟታላችሁ። ሰዎች በ ናት። እች ኤ ናት። እች ደ ናት። እች ን ናት። በኤደን ነው የሚለው አዳም ኦኬ አዳም በኤደን እች ገ ናት። እች ነ ናት። እች ት ናት። ገነት ኦኬ በኤደን ገነት እች ው ናት። እችኛዋ ስ ናት። እች ጥ ናት። ኦኬ እች ው ናት። እች ስ ናት። እች ደግሞ ጥ ናት። ውስጥ ነው የሚላችሁ። ኦኬ ውስጥ ይሄ ሲነበብ ውስጥ ይላል። እችኛዋ ው ናት። የወ ስድስተኛ ዘር ናት።
ወ ው ዌ ዋ ዌ ው እቺ ው ናት። እቺ ስ ናት። እቺ ደግሞ ጥ ናት። ውስጥ ነው የሚለው። ከዛ እቺ ይ ናት። እቺ ኖ ናት። እቺ ር ናት። ይኖር ይኖር ይ አዛች ኖ ከዛች ር ይኖር ይኖር ከዛ እቺ ነ ናት። እቺ በ ናት። እቺ ር ናት። ነበር ነበር ነው የሚለው። ኦኬ ነበር። አዳም በኤደን ገነት ውስጥ ይኖር ነበር። ኦኬ ይኖር ነበር። ሶ ምንድነው ሲነበበው? አዳም በኤደን ገነት ውስጥ ይኖር ነበረ ነው የሚላችሁ። አዳም በኤደን ገነት ውስጥ ይኖር ነበረ። መጀመሪያ እንደተፈጠረ በኤደን ገነት ውስጥ ነበረ የሚኖረው። ሶ ከዛ በኋላ ወደ ምድር የተባረሩት ምንድነው? ሔዋን ከተፈጠረች በኋላ ሔዋን ደግሞ እጽ አትብሉ የተባሉትን እጽ በላችሁ። ከዛ ኃጢአት ሰሩ። ከዛ አይናቸው ተከፈተ። ከዛ ወደ ምድር ተባረሩ ማለት ነው። ሶ ቀጣይ ይሄኛውንም እግዚአብሔር ነው የሚለው። እግዚአብሔር እች እ ናት። እች ጌ ናት። እች ዚ ናት። እች አ ናት። እች ብ ናት። እች ሄ ናት። እች እር ናት። ሶ ሲነበብ ይሄ እግዚአብሔር ነው የሚለው። እግዚአብሔር ከዛች ለ ናት። እች አ ናት። እች ዳ ናት። እች ም ናት። ለአዳም ለአዳም ኦኬ ለአዳም እግዚአብሔር ለአዳም ከዛች ግ ናት። እች ዚ ናት። እች አ ናት። እች ብ ናት። እች ሄ ናት። እች ር ናት። እግዚአብሔር ለአዳም ለአዳም እች ህ ናት። እች ይ ናት። እች ወ ናት። እች ት ናት። እች ን ናት። ህይወትን ነው የሚለው። ህይወትን ሰጠው ሰጠው። ኦኬ እግዚአብሔር ለአዳም ህይወትን ሰጠው ሰጠው። ኦኬ ሰጠው። እግዚአብሔር ለአዳም ህይወትን ሰጠው ነው የሚላችሁ። ሰጠው። ኦኬ እግዚአብሔር ኦኬ ምን ይላል? ች እ ናት። ች ግ ናት። ች ዚ ናት። ች አ ናት። ች ብ ናት። ች ሄ ናት። ች ር ናት። እግዚአብሔር ኦኬ እግዚአብሔር ለ ከዛች አ ከዛች ዳ ከዛች ም ናት። ሲነበብ ለአዳም ነው የሚለው። ኦኬ ለአዳም እቺ እ ናት። ች ግ ናት። ች ዚ ናት። እቺ አ ናት። ች ብ ናት። ች ሄ ናት። ች ር ናት። እግዚአብሔር እግዚአብሔር እቺ ለ ናት። ች አ ናት። ች ዳ ናት። ች ም ናት። ለአዳም ለአዳም ኦኬ ለአዳም እግዚአብሔር ለአዳም ለአዳም ች ህ ናት። ች ይ ናት። ች ወ ናት። ች ት ናት። ች ን ናት። ህይወትን ህይወትን ች ሰ ናት። ች ጠ ናት። ች ው ናት። ሰጠው ሰጠው። ኦኬ ሶ እግዚአብሔር ለአዳም ህይወትን ሰጠው። መጀመሪያ ምንድን ነበረ? አዳም እዚህ ጋር የመጀመሪያው ኦኬ የተፈጠረ ሰው ነው። አዳም የመጀመሪያው የተፈጠረ ሰው ነው የሚላችሁ። የመጀመሪያው ሰው ከሔዋን ራሱ ቀድሞ የተፈጠረው አዳም ነው ማለት ነው። በባይብሉ መሰረት አዳም ነው ቀድሞ የተፈጠረው። ከዛ ብቻውን መሆኑ ጥሩ ስላልነበረ አንድ ረዳት ፈጠረለት ሔዋንን ማለት ነው። ሶ ሔዋን ደግሞ እንግዲህ ከአዳም ጋር አትብሉ የተባሉትን ነገር በሉ። ከዛ እንግዲህ አይናቸው ታየ። አይናቸው አየ። አይናቸው ማየት ሲጀምር የዘላለም ህይወት መኖር ይችሉ ነበረ። የዘላለም ህይወት እንዳይኖሩ ከገነት ወደ ምድር ተባረሩ። ከዛም ተረገሙ። ምድርን በላብህ አርሰህ በወዝህ በደምህ ብላ ተባለ። አዳም ወደ ምድር መጣ ማለት ነው። ሶ ባይባረሩ ኖሮ በገነት የዘላለም ህይወት ነበራቸው ማለት ነው። ፈጣሪ የዘላለም ህይወት እንዳያገኙ ብሎ ወደ ምድር አባረራችሁ ማለት ነው። ያ ማለት ያው ብዙ ጊዜ ሌላ ነገር
ዕፀ በለስን ደግሞ እንዳይበሉት ምን ሊሆን ይችላል? ግን በዋናነት ግን የዘላለም ሕይወት እንዳያገኙና እንደ እግዚአብሔር እንዳይሆኑ ተብሎ ነው የተዋረዱት። ሶ አዳም የመጀመሪያው የተፈጠረ ሰው ነው የሚለው። ቀጣይ እግዚአብሔር አዳምን ኦኬ አዳምን ከአፈር ፈጠረው ነው የሚለው። የመጀመሪያው አዳም የመጀመሪያው የተፈጠረ ሰው ነው። ቀጣይ እግዚአብሔር ኦኬ እግዚአብሔር አዳምን ከአፈር ፈጠረው ነው የሚለው ፈጠረው። ሌላኛው አዳም በእች ኤናት ችዳናት ችንናት በኤደን ገናት ከዛች ነናት ችትናት ገነት አዳም በኤደን ገነት ውስጥ ኦኬ ችውናት ችስናት ችጥናት ውስጥ ነው የሚላችሁ ውስጥ እዛች ይናት እቺ ኖ ናት እቺ ር ናት ኦኬ እቺ ይ ናት እቺ ደን እንዳትመስላችሁ ብዙ ጊዜ ደን ነው የምትመስላችሁ ግን ይ ናት አንዷ እግሯ ወደ ውስጥ የተቆለፈ ነው። ጣዕም ያለ ነው ሶ የ ዩ ይ ያ የ ይ ማለት እቺ ናት። ቀጣይኛዋ ደግሞ ኖ ናት እችኛዋ ር ናት ሶ ይኖር ከዛ እች ነበር ነው የሚለው ነበር። ሶ አዳም በኤደን ገነት ውስጥ ይኖር ነበረ። አዳም በኤደን ገነት ውስጥ ይኖር በነበረበት ሰዓት ሔዋን ከዛፉ በላችሁ አትብሉ እንግዲህ ከተባሉት እጽ ከምትባለው እጽ በለስ ከምትባለው የገነት ፍሬ ወይም አትክልት ሰጠችው ማለት ነው። ሶ ያው የሰጠችው እባቡ አሳስቷት ነው። እባቡ ብሉ ከዛች ዛፍ ብትበሉ አትሞቱም ይልቁንስ የዘላለም ሕይወት ታገኛላችሁ እንደ እግዚአብሔርም ትሆናላችሁ ዓይናችሁም ይከፈታል አላት። ከዛ ሔዋን ደግሞ ለአዳም ሰጠችው እሷን በላች። ሶ በዛን ጊዜ ዓይናቸው ተከፈተ ራቁታቸው እንደሆኑም አዩ። ከዛ ፈሩና ተደበቁ። እግዚአብሔርም መጣ አዳም ወዴት ነህ አለው። ረዳት እንድትሆን የሰጠኸኝ ሚስት አበላችኝ አለው። ከዛ አዳም በእሷ አሳበበ እንግዲህ እዛ በኋላ ተባረሩ ማለት ነው። ያው እባቡ እንዳለውም አልሞቱም ሞትን አልሞቱም የዛኔ ሞትን አልሞቱም። ግን እግዚአብሔር አስወጣቸው ማለት ነው። ቢበሉ እግዚአብሔር አስወጣቸው ከኤደን ገነት ምድር ላይ በስቃይ መኖር ጀመሩ ማለት ነው። ሶ እቺ እናት ችግ ናት ቺ ናት አ ናት ችብ ናት ቺ ናት ችር ናት። ሶ እግዚአብሔር ነው የሚለው እግዚአብሔር ለአዳም ህይወትን ነው የሚለው ህይወትን ሰጠው ኦኬ እግዚአብሔር ለአዳም ህይወትን ሰጠው። ኦኬ ቀጣይ ደግሞ እች አናት እች ዳናት እች ምናት አዳም እች እናት ችንናት ችስናት ችሳናት ችትናት ኦኬ አዳም ለእንስሳት እቺ ለናት እንግዲህ እች እናት ችንናት ችስናት ችሳናት ችትናት ሶ ለእንስሳት ነው የሚለው። አዳም ችለናት ችእናት ችንናት ችስናት ችሳናት ችትናት ለእንስሳት ኦኬ አዳም ለእንስሳት ችሁናት ችሉናት ሁሉ ችስናት ችምናት ስም እቺ ወናት ችጣናት አወጣ ኦኬ ምን ይላል? አዳም ለእንስሳት ሁሉ ስም ኦኬ ስም አወጣ ነው የሚለው አወጣ ሲነበብ እች አናት እቺ ወናት እቺ ጣናት ሶ ሲነበብ
አወጣ አወጣ አወጣ። ሶ በአንድ ላይ አዳም ለእንስሳት ሁሉ ስም አወጣ። ሶ ለእንስሳት ሁሉ ስም ያወጣው ማነው? አዳም ነው ማለት ነው። አዳም ነው። ሶ አዳም ከዛች ናት ከዛች ናት ከዛች ናት ከዛች ናት ከዛች ደግሞ ናት። ማለት የተ ስድስተኛ ዘር ናት። ተቱ ቲ ታ ቴ ት። ሶ ለእንስሳት ነው የሚለው ሁሉ ከዛ ሁሉ ስም አወጣ አወጣ። ከዛ እች ሄ ናት እች ዋ ናት እች ን ናት ሄዋን ነው የሚለው ሄዋን። ኦኬ እቺ ሄ ናት እቺ ዋ ናት እቺ ን ናት። ዩሲ እቺ ሄ ናት እቺ ዋ ናት እቺ ን ናት። ሶ ሄዋን ከዛ እቺ ለ ናት እቺ አ ናት እቺ ዳ ናት እቺ ም ናት። ለአዳም ሄዋን ለአዳም ነው የሚለው ኦኬ ለአዳም። እቺ ሄ ናት እቺ ዋ ናት እቺ ን ናት ሄዋን ነው የሚላችሁ ሄዋን። እቺ ሄ ናት። ሄ ማለት የሃ ስንተኛ ዘር ናት ልጆቼ? የሃ አምስተኛ ዘር ናት። ያ ማለት ሃ ሁ ሂ ሃ ሄ ስትሉ እቺ ሄን ነው የምታገኟት ማለት ነው። አምስተኛ ላይ እቺ ሄ ታገኟታላችሁ። ቀለበት አላት። ሶ እቺ ዋ ናት። ኦኬ እቺ ደግሞ ዋ ናት። ዋ ማለት ደግሞ የወ ስንተኛ ናት? የወ አራተኛ ናት። ወ ው ዌ ዋ ስትሉ ታገኛላችሁ ማለት ነው። እቺ ደግሞ ን ናት። ን ማለት ደግሞ የነ ስድስተኛ ዘር ናት ማለት ነው። ነ ኑ ኒ ና ኔ ን። ኦኬ ሄዋን ይላል። እቺ ለ ናት እቺ የመጀመሪያዋ ለ ናት እቺ አ ናት እቺ ደግሞ ዳ ናት የደ አራተኛ ዘር ናት። ያ ማለት ደ ዱ ዲ ዳ ዳ የመጀመሪያዋ ናት። ሶ ሄዋን ለአዳም ነው የሚለው ለአዳም። እቺ የ ናት እቺ መ ናት እቺ ጀ ናት እቺ መ ናት እቺ ሪ ናት እቺ ያ ናት እቺ ዋ ናት። የመጀመሪያዋ ከዛ እቺ ሚ ናት እቺ ስ ናት እቺ ት ናት ሚስት ከዛ እቺ ነ ናት እቺ ቺ ናት ነቺ። ሶ በአንድ ላይ ሲነበብ ምን ይላል? ሄዋን ለአዳም የመጀመሪያዋ ሚ ከዛ እቺ ስ ናት እቺ ት ናት ሚስት ነው የሚለው ኦኬ ሚስት ነች ነው የሚለው። ሄዋን ለአዳም የመጀመሪያዋ ሚስት ነች። ኦኬ አንዴ ልድገምላችሁ ቶሎ አዳም ነው የሚለው እኔ ጋር ቶሎ አንብቡ ወይ ቀድማችሁኝ አንብቡ። አዳም የመጀመሪያው የተፈጠረ ሰው ነው። ኦኬ እግዚአብሔር አዳምን ከአፈር ፈጠረው። ጎበዞች ቀጣይ አዳም በኤደን ገነት ውስጥ ይኖር ነበር። ጎበዞች እግዚአብሔር ለአዳም ህይወትን ሰጠው። ጎበዞች ቀጣይ አዳም ለእንስሳት ሁሉ ስም አወጣ። ኦኬ ጎበዞች ቀጣይ ሄዋን ለአዳም የመጀመሪያዋ ሚስት ነች ይላል። ይህንን ይመስላል ውድ ተማሪዎቻችን እስከ መጨረሻው በደንብ ስለተከታተላችሁን አማርኛ ማንበብ ስለምትፈልጉ ይህንን ጉጉታችሁን ይህን ፍላጎታችሁን ከዳር ለማድረስ በ0930 24 51 41 በዋትሳፕ ደውሉልን። እጅግ በጣም እንወዳችኋለን። በአጭር ጊዜ ውስጥ ብቁ እናደርጋችኋለን። ቋንቋ መማር የምትፈልጉ እንግሊዝኛ መማር የምትፈልጉ በትክክል እንግሊዝኛ እናስተምራለን። መማር ከፈለጋችሁ ብቻ ደውሉልን። በዚህ በተወሰነ ጊዜ በተወሰነ ታይም ብዙ ነገር ሸምታችሁ ትሄዳላችሁ። እናመሰግናችኋለን። በቀጣይ ቪዲዮ እስከምንገናኝ ደህና ሁኑልን። ሰላሙ ብዝት ይበልላችሁ። ይሰሙት